ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን በማስቀደም እንጀምራለን። ክፍለ ጦሮች ለሰላም ፈቃደኛ ባልሆኑ ጽንፈኞች ላይ እርምጃን ወሰዱ። በሰሜን ሸዋ ዞን በሞጃና ወደራ ወረዳ በሚንቀሳቀሱ ህገወጥ ቡድኖች ላይ እርምጃ ተወስዷል። አብራችሁን ከቆያችሁ የምታደምጡት ይሆናል። በትግራይ ክልል ሰሜን ምዕራብ ዞን ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ላይ ያጋጠመው ረሃብ በጽንፈኛው የህወሓት ቡድን ሴራ የተፈጠረ መሆኑን ዶክተር አረጋዊ በርሄ አስታውቀዋል። አብራችሁን ከቆያችሁ ሙሉ ሐሳባቸውን ትመለከቱታላችሁ። የጸጥታ ኃይሎች በመላ ሀገሪቱ ባደረጉት የተቀናጀ አሰሳ 125 በላይ የአይኤስ ተጠርጣሪዎችን በቁጥጥር ስር መዋላቸውን የቱርክ የሀገር ውስጥ ጉዳይ ሚኒስትር አስታውቋል። ከቆያችሁ ከውጭ የምትመለከቱት ሌላኛው ርዕሰ ጉዳያችን ነው። ቻይና ታይዋንን ለመዝጋት ያለመ ግዙፍ ወታደራዊ ልምምድን ጀምራለች። አብራችሁን ቆዩ። ቀደም ብለን ባደረስናችሁ አበይት ርዕሰ ነጥቦች የዛሬ መሃል ዜናችን ተጀምሯል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በቀዳሚነት ወደ ያዝነው መረጃችን አለፍ። ክፍለ ጦሮች ለሰላም ፈቃደኛ ባልሆኑ ጽንፈኞች ላይ እርምጃን ወሰዱ። የስድስተኛ እዝ መብረቅ ክፍለ ጦር በተሰማራበት ቀጠና በጽንፈኛው ቡድን ላይ አስፈላጊውን እርምጃ በመውሰድ የሰው ኃይልን ጨምሮ መሳሪያዎችን፣ ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ ዋና አዛዥ ኮሎኔል መስፍን ታደለ ገልጸዋል። ክፍለ ጦሩ ለሰላም ፈቃደኛ ባልሆኑ የጽንፈኛው ቡድን ላይ ሰላም እስኪረጋገጥ ድረስ እርምጃ መውሰዱን የገለጹት ኮሎኔል መስፍን ታደሰ እነኚህን ለህዝብ ሰላምና እድገት ጸር የሆኑ ቡድኖችን አሁንም ወደ ሰላም ለማምጣት በሩ ክፍት መሆኑን ተናግረዋል። በተመሳሳይ በዋግምራ ዞን ተሰማርቶ ግዳጁን እየተወጣ የሚገኘው የሰሜን ምስራቅ እዝ መተማ ክፍለ ጦር በጋዝ ጊብላ ወረዳ ጽንፈኛውን ቡድን ዘርፎ ሲገለገልባቸው የቆዩ 2 ተሽከርካሪዎችን ማስመለስ መቻሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ጎሹ ዘገየ ተናግሯል። መረጃው የክፍለ ጦሩ ነው። በሰሜን ሸዋ ዞን በሞጃና ወደራ ወረዳ በሚንቀሳቀሱ ህገወጥ ቡድኖች ላይ እርምጃ ተወሰደ። ጥምር ጦሩ በሞጃና ወደራ ጣርማ በር ታዳጊ ከተማ በተሰራው ኦፕሬሽን የተደመሰሰ የህገወጥ ቡድኑ አባል 5፣ የተማረከ የህገወጥ ቡድን አባል 4 ሲሆን የተማረከ የጦር መሳሪያ ደግሞ ብሬን 2፣ ስናይፐር 1፣ ክላሽ 2፣ የብሬን ጥይት 170፣ የክላሽ ጥይት 136፣ ኤፍ1 ቦምብ 1፣ የስናይፐር መጋዘን 4፣ የወገብ ትጥቅ 1፣ የደረት ትጥቅ 1፣ ባለ 100 ሸንሸል 2፣ የክላሽ መጋዘን 5 ሲሆን ጥምር ጦሩ አሁንም በህገወጥ ቡድኖች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በትግራይ ክልል ሰሜን ምዕራብ ዞን ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ላይ ያጋጠመው ረሃብ በጽንፈኛው የህወሓት ቡድን ሴራ የተፈጠረ መሆኑን ዶክተር አረጋዊ በርሄ ገለጹ። ሙሉ ሐሳባቸው ተጠናቅሯል፣ እንደሚከተለው ይቀርባል። ዶክተር አረጋዊ በርሄ በወቅታዊ ጉዳዮች ላይ ለአዲስ ዘመን ጋዜጣ እንደገለጹት የህወሓት ቡድን ለተፈናቃዩ ህዝብ የሚሄደውን የእርዳታ እህል እየቀማ ለራሱ ሚሊሻዎችና ካድሬዎች ቀለብ እያደረገ ነው። ቡድኑ ተፈናቃዮችን ለፖለቲካ ትርፍና ለንግድ መጠቀሚያነት እያደረጋቸው መሆኑን የገለጹት ዶክተር አረጋዊ በርሄ ተፈናቃዮቹ ወደ ቀያቸው ተመልሰው እንዳይቋቋሙ እንቅፋት በመፍጠር ሆን ተብሎ ረሃብ እንዲከሰት መደረጉን አመልክተዋል። በትግራይ ክልል የሚገኙ ተፈናቃዮች እየደረሰባቸው ያለው አስከፊ ችግር ቡድኑ በሴራ የፈጠረው አሳዛኝ ድርጊት መሆኑንም አስረድተዋል። ቡድኑ ስልጣን ላይ በነበረባቸው 27 ዓመታት ሀብት በማሰባሰብ ላይ በመጠመዱ ክልሉን ከተረጂነት ሳያወጣ መቆየቱን ዶክተር አረጋዊ በርሄ አስታውሰዋል። ተፈናቃዮች ወደ ቀያቸው ተመልሰው በቋሚነት እንዳይቋቋሙ የመልሶ ማቋቋም ስራውን በማደናቀፍ ረሃብና ስቃይ እንዲቀጥል እያደረገ መሆኑንም ጠቁመዋል። አሁን ላይ ወደ ክልሉ የሚገባው የእርዳታ እህልና ቁሳቁስ ለተገቢው ተረጂ መድረሱን በተለያዩ አካላት ማረጋገጥ እንደሚገባም አሳስበዋል። በማንነትና በፖለቲካ አቋም ብቻ እየተከሰሰም ሆነ ፍርድ ቤት የቆመ ሰው የለም ሲሉ የፍትህ ሚኒስትር ሀና አርአያ ስላሴ ገለጹ። ተጨማሪ አለን።
ሚኒስትሯ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ማንኛውም ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓቱን የማስጠበቅ ስራ እንደሚሰራ አስታውቋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውንም ሚኒስትሩ አስረድተዋል። በክስና የክርክር ሂደቶች ላይ በመንግስት ወይንም በአቃቢ ህግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ አለመኖሩንም አረጋግጠዋል። የሽብርና መሰል ውስብስብ ወንጀሎች ረጅም የክርክር ጊዜ ሊወስዱ እንደሚችሉ የገለጹት ሚኒስትሯ ይህንን በሰነዶችና በምስክሮች ብዛት እንዲሁም በእያንዳንዱ ጭብጥ ላይ በሚሰጡ ብይኖች ምክንያት መሆኑንም ጠቁመዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው የቅልጥፍና ደረጃ ላይ አለመሆኑን የገለጹት ሚኒስትር ሀና በቀጣይ ከፌዴራል ፖሊስና ከሚመለከታቸው አካላት ጋር በመቀናጀት የምርመራና የክስ ሂደት በተቀመጠለት የጊዜ ገደብ እንዲከናወን እንደሚሰራም ገልጸዋል። በድምቀቱ የሚታወቀውን የአገው ፈረሰኞች ባህል በዓለም የትምህርት የሳይንስና የባህል ተቋም ዩኔስኮ በማይዳሰስ ቅርስነት ለማስመዝገብ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። የቢሮ ኃላፊ መልካሙ ጸጋይ ከባለድርሻ አካላት ጋር በተካሄደ የምክክር መድረክ ላይ እንደገለጹትም ለ86 ዓመታት የዘለቀውንና በድምቀቱ የሚታወቀውን የአገው ፈረሰኞች ባህል በዩኔስኮ በማይዳሰስ ቅርስነት ለማስመዝገብ የቅድመ ዝግጅት ስራዎች እየተከናወኑ ነው። የአገው ፈረስ ባህል በማህበረሰቡ ማህበራዊ ግንኙነት የሚያጠነክር ድንቅ እሴትና በክልሉ ካሉ ዋነኛ የቱሪዝም መዳረሻዎች አንዱ ነው ብለዋል። ይህ ድንቅ ቅርስ በዓለም አቀፍ ደረጃ እውቅና እንዲያገኝ አስፈላጊውን የሰነድና የጥናት ስራዎች እየተከናወኑ መሆኑንም አቶ መልካሙ ገልጸዋል። የአዊ ብሔረሰብ ዞን አስተዳዳሪ ቴድሮስ እንዳለው በበኩላቸው የአገው ፈረሰኞች ማህበር በመጪው ጥር ወር 86ኛውን ዓመቱን እንደሚያከብር ጠቁመው ባህሉ ለብሔረሰቡ ብቻ ሳይሆን ለሀገርና ለዓለምም የሚተርፍ ሀብት መሆኑን ተናግረዋል። የአገው ፈረሰኞች ባህል የሀገር ፍቅር፣ የህብረ ብሔራዊነትና አንድነት እንዲሁም የአርበኝነትን እሴት መገለጫ መሆኑን የገለጹት ዋና አስተዳዳሪው የሚመለከታቸው አካላት የምዝገባ ሂደቱ ዳር እስኪደርስ የበኩላቸውን ጥረት እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ኢኢሆ በሚያስተዳድራቸው የልማት ድርጅቶች ውስጥ የሚታዩ የሙስናና የብልሹ አሰራር ጥቆማዎችን መቀበያ ድረገጽ አደራ የተሰኘ መተግበሪያን ይፋ አደረገ። ዝርዝሩን ይዘናል፣ እንደሚከተለው ይቀርባል። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ስራ አስፈጻሚ ሀብታሙ ኃይለ ሚካኤል መተግበሪያውን አስመልክተው በሰጡት መግለጫ አዲሱ የቴክኖሎጂ መሳሪያ በመንግስት የልማት ድርጅቶች ውስጥ ግልጽነትና ተጠያቂነት ለማስፈን ከፍተኛ ሚና ይኖረዋል። የአደራ መተግበሪያ ማንኛውም ግለሰብ ማንነቱን ሳይገልጽ ጥቆማ መስጠት የሚያስችለው ሲሆን መረጃዎችን በጽሁፍ፣ በምስል እንዲሁም በድምጽ በሰነድ ተደግፈው በቀጥታ ለመቀበል የሚያስችል ብቃትም አለው። በድረገጹ የሚላኩ የሙስና ጥቆማዎች የመረጃ ደህንነታቸው እጅግ በተጠበቀ መንገድ ለክትትል ክፍል እንደሚደርሱ ምክትል ስራ አስፈጻሚው ገልጸዋል። መተግበሪያው በመደበኛው የደብዳቤ ልውውጥ የሚባክነውን ጊዜ ከመቀነሱም ባለፈ ጥቆማ አቅራቢዎች ለደህንነታቸው ሳይሰጉ መረጃ እንዲያጋሩ እድልን ይሰጣል። ጥቆማ መስጠት የሚፈልጉ ወገኖች አደራ የተሰኘውን ድረገጽ በመጠቀም የሀብት ብክነትን አስቀድሞ ለመከላከል የሚደረገውን ጥረት የበኩላቸውን ማበርከት እንደሚችሉም ጠቁመዋል። የፍትህ አገልግሎቱን ለማዘመን የተጀመሩ ተግባራትን ለማሳለጥ በዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ በትኩረት እንደሚሰራ የፍትህ ሚኒስትር ሀና አርአያ ስላሴ ገለጹ። ሚኒስትሯ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 7ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። የምክር ቤቱ አባላት የፍትህ አገልግሎት አሰጣጥ ሂደቱን በማረሚያ ቤቶች የታራሚዎችና ተጠርጣሪዎች የሰብአዊ መብት አያያዝ እንዲሁም ተያያዥ ጉዳዮች ላይ ሚኒስትሯ ማብራሪያ እንዲሰጡ ተጠይቀዋል። የሰዎችን ክብር የሚነኩ ንግግሮች ቤት እንሰራላችኋለን በሚል የበርካታ ዜጎች ሀብትን ተቀብለው የሚሰወሩ ግለሰቦችና ድርጅቶች ላይ የሚደረገው ቁጥጥር እንዲሁም የህግ እርምጃ የተመለከቱ ጥያቄዎችም ቀርበዋል። የፍትህ ሚኒስትሯ ሀና አርአያ ስላሴ በሰጡት ምላሽና ማብራሪያም በኢትዮጵያ ከወጡ በኋላ አፋጣኝ ህጎች ከህገ መንግስቱ ጋር ተጣጥሞ እንዲሻሻሉ ተደርገዋል ብለዋል። አስፈጻሚ አካላት የሚያወጧቸው ህጎች፣ ደንቦችና መመሪያዎች ህገ መንግስቱን መሰረት ያደረጉ እንዲሆኑ ከማድረግ ባሻገር በአግባቡ መፈጸማቸው ላይ ክትትልና ቁጥጥር ይደረጋል ነው ያሉት። ከክልል የፍትህ ተቋማት ጋር በመተባበርም የተሳለጠ የፍትህ አገልግሎትን ለመስጠት እየተሰራ መሆኑን በማንሳትም በዚህም ከህግ መውጣት እንዲሁም ህግ ተገዥነት ትግበራ
ውጤቶች መመዝገባቸውን ገልጸዋል። ኢትዮጵያ በ340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣዩ የአፍሪካ የወርቅ ማማ አገር ለመሆን እየተንቀሳቀሰች ነው ተባለ። በዚህ ርዕሰ ጉዳይ ዙሪያ ሰፋ ያለ ጥንቅር አዘጋጅተናል፣ እንደሚከተለው ይቀርባል። ኢትዮጵያ ለቱሉ ካፒ የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆነ ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር አፍሪካ ዘግቧል። ፕሮጀክቱ በሀገሪቱ ትልቅ ዘመናዊ የማዕድን ቁፋሮ እንደሚሆንም ይጠበቃል ነው የተባለው። ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍም የፕሮጀክቱ አልሚ የሆነውን ከፊ ጎልደን ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተጠቁሟል። ስለ ገንዘብ ድጋፉ የከፊ ጎልድ ዋና ስራ አስፈጻሚ የሆኑት ሃሪ አናኖስታራስ አዳምስ ለቢዝነስ ኢንሳይደር አፍሪካ ሲናገሩ የቱሉ ካፒ ብድር ስምምነት በሁሉም የሚመለከታቸው አካላት በመፈረሙ ደስተኞች ነን ያሉ ሲሆን ይህም ሙሉ የፕሮጀክት ልማቱን ለመጀመር በስራ ቦታው ላይ ተጨማሪ እንቅስቃሴ እንዲቀጣጠሉ አድርጓል ብለዋል። ቀሪዎቹ የካፒታል መዋጮ ሀሳቦችም በሀገር ውስጥ እንዲሁም በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድን ከፍቷል ሲሉ ተናግሯል። አክለውም የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በተደረሰበት በዚህ ወቅት የቱሉ ካፒ ፕሮጀክት ለመጀመር ተመራጭ ጊዜ ነው ብለዋል። ፕሮጀክቱ ወደ ሙሉ ግንባታ ለመሸጋገር ዝግጅቱን እያጠናቀቀ ባለበት በዚህ ወቅት እንደ መኖሪያ ቤቶች፣ የውስጥ ለውስጥ መንገዶችና የኤሌክትሪክ መስመር ዝርጋታ ያሉ የመጀመሪያ ደረጃ የዝግጅት ስራዎች ቀድሞውኑ መጀመራቸውን ተጠቁሟል። ከአዲስ አበባ በስተ ምዕራብ በግምት 360 ኪሎ ሜትር ርቀት ላይ የሚገኘው ይሄ ማዕድን ማውጫ በመጀመሪያዎቹ 7 ዓመታት ውስጥ በየዓመቱ በአማካኝ 164,000 አውንስ ወርቅ እንደሚያመርት የሚጠበቅ ሲሆን በፈረንጆቹ 2027 ደግሞ ሙሉ በሙሉ ምርት ለገበያ ማቅረብ ይጀምራል ተብሎ ይጠበቃል። በዚህም የማምረት አቅሙ የቱሉ ካፒ ፕሮጀክት በኢትዮጵያ ውስጥ ካሉ ግዙፍ የወርቅ ማምረቻዎች መካከል አንዱ በመሆን ለሀገሪቱ ዋነኛ የውጭ ምንዛሬ ገቢ ምንጭ እንደሚሆንም ተገልጿል። ቢዝነስ ኢንሳይደር አፍሪካ በዘገባው እንዳመለከተው ፕሮጀክቱ እየለማ ያለው ከኢትዮጵያ መንግስት ጋር በጋራ ሲሆን መንግስትም በካፒታል መዋጮ ውስጥ ያለውን ድርሻ ለማሳደግ ቃል ገብቷል። ይህም የአዲስ አበባን ስትራቴጂካዊ እቅድ የሚያንጸባርቅ ሲሆን ዓላማውም የማዕድን ዘርፉን የኢኮኖሚ ዋነኛ ምሰሶ ማድረግና ለረጅም ጊዜ በኢንቨስትመንት እጥረት እየተጎዳውን ዘርፍ ማዘመን ነው። የቱሉ ካፒ ፕሮጀክት የላይኛው የመሬት ክፍል ተቆፍሮ የሚወጣበት የማዕድን ማውጫ ሆኖ የተነደፈ ሲሆን ወደፊትም ወደ ውስጥ ለውስጥ የመሬት ቁፋሮ የማድረግ እድል እንዳለው ተዘግቧል። በተጨማሪም ይህ ፕሮጀክት ኢትዮጵያ ውስጥ ያሉ በስፋት ጥቅም ላይ ያልዋሉ የማዕድን ሀብቶችን ለማልማት የውጭ ኢንቨስትመንትን ለመሳብ እንደ አርአያ የሚጠቀስ ዋነኛ ፕሮጀክት ሆኖ ያገለግላል ተብሎ ይጠበቃል። የአፍሪካ መንግስታት እንደ ወርቅ ካሉ የተፈጥሮ ሀብቶቻቸው የበለጠ ጥቅም ለማግኘት ጥረት እያደረጉ ባሉበት በዚህ ወቅት የፕሮጀክቱ መጀመር ትልቅ ፋይዳ እንዳለውም ተመላክቷል። ወርቅ በአሁኑ ጊዜ የውጭ ምንዛሬ እጥረትና ውጫዊ የኢኮኖሚ ቀውሶችን ለመቋቋም እንደ ዋስትና እየተቆጠረ ይገኛል። ከኢትዮጵያ በተጨማሪ እንደ ሱዳን፣ ጋና እንዲሁም በርካታ የሳህል ቀጠና ያሉ ሀገራት የፋይናንስ አቅማቸውን ለማረጋጋት በመንግስት የሚመሩ የማዕድን ልማት እንቅስቃሴዎችን በከፍተኛ ሁኔታ አሳድገዋል። ለኢትዮጵያ የቱሉ ካፒ ፕሮጀክት በስኬት መከናወን ትልቅ የታሪክ መለወጫ ምዕራፍ ሊሆን ይችላል። አስፈላጊው የገንዘብ ድጋፍ በአብዛኛው የተገኘ በመሆኑና ግንባታውም በቅርቡ የሚጀመር መሆኑ ይህ ፕሮጀክት የሀገሪቱን የማዕድን ሀብት ወደ ስራ ዕድል፣ መሰረተ ልማት እንዲሁም የውጭ ምንዛሬ ገቢ ለመለወጥ ብርቅዬ ዕድል ይዞ መምጣቱን ዘገባው ያሳያል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለተ ሐሙስ የቀን መረጃችንን ነው። ከውጭ ወደ ያዝናቸው መረጃዎቻችን አለፍ። የጸጥታ ኃይሎች በመላው ሀገሪቱ ባደረጉት የተቀናጀ አሰሳ ከ125 በላይ የአይኤስ ተጠርጣሪዎችን በቁጥጥር ስር ማዋላቸውን የቱርክ ሀገር የውስጥ ጉዳይ ሚኒስትር ገለጸ። የቱርክ ሀገር የውስጥ ጉዳይ ሚኒስትር አሪ ዮርኒካያ እንደገለጹት ዋና ከተማዋ አንካራን ጨምሮ በ25 ግዛቶች ውስጥ የተቀናጀ የፍተሻና የቁጥጥር ስራ ተከናውኗል። እርምጃው በያሎቮ ከተማ በፖሊስና በታጣቂዎች መካከል በተከሰተ የተኩስ ልውውጥ የ3 ፖሊሶችና የ6 ታጣቂዎች ህይወት ማለፉን ተከትሎ የተወሰደ ነው። ዘመቻው በአንድ ሳምንት ውስጥ ብቻ የተከናወነ ሶስተኛው መጠነ ሰፊ ፍተሻ ሲሆን በሀገሪቱ ባለፉት ጥቂት ቀናት ውስጥ በመቶዎች የሚቆጠሩ ግለሰቦች በሽብርተኝነት ተጠርጥረው በቁጥጥር ስር ውለዋል። የአልጀዚራ ዘገባ እንደሚያመለክተው ቱርክ በሽብር ቡድኖች ላይ የምታደርገውን ክትትል አጠናክራ ትቀጥላለች።
ቻይና ታይዋንን ለመዝጋት ያለመ ግዙፍ ወታደራዊ ልምምድን ጀመረች። ዝርዝርን ተጠናቅሯል፣ ተመልክተን እንመለስ። ቻይና በታይዋን ዙሪያ ጀስቲስ ሚሽን 2025 የተሰኘ እጅግ ሰፊና ታሪካዊ የተባለ የጦር ልምምድ እያካሄደች ትገኛለች። ይህ ልምምድ ደሴቷን ከዓለም አቀፍ ድጋፍ ነጥሎ ለማስቀረት ያላትን አቅም ለማሳየት ያለመ መሆኑ ተገልጿል። ዋና ዋና ነጥቦችም የልምምዱ መጠን በታሪክ ታይቶ በማይታወቅ መልኩ ከ130 በላይ የጦር አውሮፕላኖች እንዲሁም በርካታ የባህር ኃይል መርከቦች በደሴቷ ዙሪያ ተሰማርተዋል። ዓላማውም ታይዋንን ከአየርና ከባህር ሙሉ በሙሉ በመዝጋት ከአሜሪካና ከጃፓን የሚመጣላትን ማንኛውንም ወታደራዊ እርዳታ ለማቋረጥ መለማመድ ነው። ምክንያቱ ደግሞ ቤጂንግ ይህንን እርምጃ የወሰደችው አሜሪካ ለታይዋን ከፍተኛ የጦር መሳሪያ ሽያጭ መፍቀዷን ተከትሎ እንደ ማስጠንቀቂያ መሆኑን ገልጻለች። ተጽዕኖውን በሚመለከት በልምምዱ ምክንያት ከ100,000 በላይ መንገደኞችን ያስተናግዱ የነበሩ በረራዎች ተስተጓጉለዋል። ታይዋን በበኩሏ የቻይናን እርምጃ የሰላም አጥፊነት በማለት የኮነነች ሲሆን ጦር ኃይሏንም በከፍተኛ ንቃት ላይ አቁማለች። የዓለም አቀፍ ማህበረሰብ በሁኔታው ስጋት ውስጥ ወድቋልም ነው የተባለው። በመጨረሻም በደቡብ አፍሪካ ለክረምት ወራት በሚከናወን ባህላዊ የግርዛት ስነ ስርዓት ላይ ተሳትፈው የነበሩ 41 ወጣቶች ህይወታቸው አለፈ። የሀገሪቱ መንግስት እንዳሳወቀው አብዛኞቹ ሞቶች እየተመዘገቡት በምስራቃዊ ኬፕ ግዛት ውስጥ ነው። ለወጣቶቹ ህልፈት እንደ ዋና ምክንያት እየተጠቀሱትም በግርዛቱ ወቅት የሚያጋጥሙ ከፍተኛ የደም መፍሰስ እንዲሁም የቁስል ኢንፌክሽን መሆናቸው ተገልጿል። ከዚህም በተጨማሪ በስነ ስርዓቱ ወቅት የሚጣሉ ጠንካራ የውሃ እቀባዎች ለድርቀት እንዲሁም የመቆያ ስፍራዎቹ ለከፍተኛ ብርድ የተጋለጡ መሆኑን ለህልፈቱ ተጨማሪ ምክንያቶች መሆኑ ተዘግቧል። የደቡብ አፍሪካ መንግስት ይህንን ጥንታዊ የሽግግር ባህል ደህንነቱ የተጠበቀ ለማድረግ ጥረት ቢጀምርም ህገወጥ የግርዛት ጣቢያዎች መስፋፋት ለችግሩ መባባስ ምክንያት ሆኗል ተብሏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀንን ተመኘን።